Hello, ገልተንቤ and the Travels Adventure ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? በዛሬው ቪዲዮአችን ላይ አንድ ሰው ያለምንም መታወቂያ ለአሜሪካ ፓስፖርት በበርዝ ሰርቲፊኬቱ ብቻ ወይም በሲቲዝንሺፕ ፔፐር ወይም ሰርቲፊኬት ብቻ ለአሜሪካ ፓስፖርት ማመልከት እንደምትችል ታውቃላችሁ? ምናልባት እናንተ ካላወቃችሁ ለዚህ የሚሆን ጥሩ መረጃ ይዤ መጥቻለሁ። ምናልባት እናንተ የምታውቁት ዘመድ ጓደኛ ካለ ይሄንን መረጃ ሼር አድርጉ። ምናልባት በዚህ ሁኔታ ውስጥ ምንም አይነት መታወቂያ የሌላቸው ምን ሴንስ ላይክ ድራይቨር ላይሰንስ የሌለው ስቴት አይዲ የሌለው ወይም ሚሊተሪ አይዲ የሌለው ወይም ስቱደንት አይዲ የሌለው ምንም አይነት መታወቂያ የሌለው ሰው በሲቲዝንሺፕ ሰርቲፊኬት ብቻ ወይም እዚህ ከተወለደ ደግሞ በርዝ ሰርቲፊኬቱ ብቻ ለአሜሪካ ፓስፖርት አመልክቶ ማግኘት ይችላል። ይሄንን ብዙ ሰው አያውቅም ብዬ ነው ይሄንን የፓስፖርትን መረጃ ወደ እናንተ ይዤ የመጣሁት ወደ ቤተሰቦቼ። ከዛ በፊት በቀጥታ ወደ መረጃ ከመግባቴ በፊት ይህንን ቪዲዮ ያው እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ ለሌሎች ቤተሰቦች እንድታካፍሉ አደራ እላችኋለሁ ወደ ቤተሰቦቼ። ከዚህ ጋር ተያይዞ ዛሬ የምንመለከተው ለዚህ ርዕሴ የሚሆነውን አንድ የፓስፖርት አፕሊኬሽን ፎርም እሱም ፎርም ዲኤስ 71 ወይም ዲኤስ 71 የሚባለውን የፎርም አይነት ነው ይዤላችሁ የመጣሁት። ስለዚህ ውድ ቤተሰቦቼ ከዚህ ጋር ተያይዞ አራት ነጥቦችን አንስተን እንወያያለን። ከነዛ ውስጥ አንደኛው ነጥብ ዲኤስ 71 ፎርም በራሱ ምንድን ነው? ምን አይነት ፎርም ነው? ሁለተኛ ዲኤስ 71 ፎርምን የሚሞላው ማን ነው? ሶስተኛው ከዲኤስ 71 ፎርም ጋር አብሮ ሌሎች የሚቀርቡ ዶክመንቶችስ ምንድን ናቸው? እናም በመጨረሻ ለምናየው ዲኤስ 71 ፎርምን ከመሙላታችን በፊት አስቀድመን ምን ማወቅ አለብን እንደ ቅድመ ሁኔታ ወይም እንደ ቅድመ ጥንቃቄ ምናያቸውን ወደ መጨረሻ አካባቢ ላይ ዘርዘር አደርግላችኋለሁ። አሁን በቀጥታ ዲኤስ 71 የፓስፖርት አፕሊኬሽን ፎርም ማለት ምን አይነት ፎርም ነው? ኦኬ ይሄ ዲኤስ 71 ፎርም የሚለውን ስናይ አንድ ሰው ከላይ ከጠቀስኳቸው አይዲዎች ለምሳሌ ድራይቨር ላይሰንስ፣ ስቴት አይዲ ወይም ሚሊተሪ አይዲ ወይም ስቱደንት አይዲ ምንም አይነት መታወቂያ የሌለው ሰው አንድ ስቴት ውስጥ ለ5 ዓመት ከኖረ በኋላ ምናልባት እዛ ስቴት ውስጥ 5 ዓመት መኖሩን የሚያሳውቅ ምስክር የአንድ ሰው ምስክር በማቅረብ የሲቲዝንሺፕ ዶክመንቱንና ያንን ሰው እንደ ምስክርነት እዚህ አገር ወይም እዚህ ስቴት ውስጥ ለ5 ዓመት ኖሬያለሁ እና አንተ ምስክር ሆነኝ ብሎ አንድ የሚወደውን ወይ ጓደኛውን ሊሆን ይችላል፣ ሩሜቱን ሊሆን ይችላል፣ ኢቭን ወንድሙም ወይም እህቱንም ሊሆን ይችላል ሄዶ ከዚህ ፎርም ከዲኤስ 71 ፎርምን ሞልቶ አንድ ዊትነስ አቅርቦ የሚሞላበት ወይም ለፓስፖርት አፕላይ የሚያደርግበት ፎርም አይነት ነው ዲኤስ 71 የሚባለው። ይሄ ጥሩ ነገር ነው። ብዙ ሰዎች በተለያየ ምክንያት ፓስፖርት ለማመልከት ወዮችን ላያውቁ ይችላሉ። አንዳንዱ ወይም መታወቂያ ላይኖረው ይችላል። ብዙ ሰዎች በተለያየ ምክንያቶች መታወቂያ ላይኖራቸው ይችላሉ። ምናልባት ወይ ሪስትሪክትድ ሆኖ ወይ መታወቂያ እንዳይነዱ ኢት ኩድ ቢ ወይ ዲስብሊቲ ሆነው ወይም አይናቸው የማየት ችግር ኖሯቸው ብቻ ምክንያቱ ብዙ ነው። ብዙ ሰዎች መታወቂያ ላይዙ ይችላሉ እና አንዳንድ ሰው የሚያስበው መታወቂያ ስለሌለው ፓስፖርት አፕላይ ማድረግ የማይችል የሚመስለው ብዙ ሰው አለ። ገጥሞኝም ስለማወቅ በስራ ቦታ ላይ ማለት ነው። ስለዚህ ውድ ቤተሰቦቼ ይሄ ቪዲዮ በቀጥታ በተለይ ምንም አይነት ከላይ የጠቀስኳቸውን አይዲዎች በእጃችሁ የሌላችሁ ሰዎች ነገር ግን የአሜሪካን ዜግነት ያገኛችሁና የአሜሪካንን የሲቲዝንሺፕ ሰርቲፊኬት ያላችሁ ሰዎች አንድ ወዳጅ ወይም አንድ ጓደኛ ቀደም እንደገለጽኩ ወይ ኩድ ቢ ሩሜታችሁም ሊሆን ይችላል፣ ዘመዳችሁም ሊሆን ይችላል፣ ብቻ እናንተ የምታውቁትና የምታምኑትን ሰው እንደ ምስክርነት ወይም ዊትነስ በማድረግ ለአሜሪካ ፓስፖርት አፕላይ ማድረግ ይችላላችሁ። ይህንን አፕላይ አድርጋችሁ ያን ፓስፖርት ካገኛችሁ እሱ ፓስፖርት ለእናንተ እንደ አይዲ ይሆናችኋል ማለት ነው። ዲኤስ 71 ፎርም ማለት አንድን ሰው ምስክር ሁነኝና ፓስፖርቴን ላውጣህ ብለህ
ፎርም የምትሞላበት የፓስፖርት አይነት ነው ዲኤስ 71 ማለት። ወደ ሁለተኛው ነጥቤ ሳልፍ ታዲያ ይህንን ዲኤስ 71ን ፎርም የሚሞላው ማን ነው? አመልካቹ ነው ወይስ ያ ዊትነስ ወይም ለምስክርነት የቀረበ ሰው ነው የምለው ለመለየት ያስችላቸዋል። ስለዚህ ይህን ዲኤስ 71 ፎርሙን የሚሞላው ሰውዬ ፓስፖርቱን የሚያመለክተው ሳይሆን ለፓስፖርቱ ለማያመለክተው ሰው እንደ ምስክር ሆኖ የቀረበ ወይም ዊትነስ የሆነ ሰው ነው ይህንን ፎርም የሚሞላው። ይህንን ፎርም ስሞላ ልክ ኦን ቢሃፍ ኦፍ ሂም ላይክ ይህን ሰው አውቀዋለሁ ብሎ የራሱን ኢንፎርሜሽን ነው የሚጨምረው። የራሱን የሚኖርበትን አድራሻ፣ ሶሻል ሴኩሪቲ ነምበሩን፣ ስሙን፣ ከዚህ በፊት ፓስፖርት አግኝቶ ከሆነም የራሱን የፓስፖርት ነምበሩን፣ አይዱን፣ የራሱን ፎርሙ ነው ለዚህ ሰውዬ ለዚህ አመልካች ሞልቶ ኦን ቢሃፍ ኦፍ ለዛኛን ሰውዬ አካል ሆኖ ነው የሚሞላው። ስለዚህ ይህንን ፎርም ዲኤስ 71ን ፎርም የሚሞላው ፓስፖርት የሚፈልገው አመልካች ሳይሆን ለፓስፖርት ለሚፈልገው ሰው እንደ ምስክርነት የቀረበው ሰው ነው ይህንን ፎርም የሚሞላው። እዚህ ጋር በጣም ልዩነት አለ። ይህም ሰው ፓስፖርት ይህንን ዲኤስ 71ን መሙላት ያለበት ቀጥታ እዛ ፓስፖርት ፕሮሰስ የሚደረግበት ኤጀንቱ ጋር ሄዶ ነው ፊት ለፊት የሚሞላው። ሁለቱ ተነጋግረው ሌላ ቦታ ይህንን ፎርም ሞልተው መምጣት አይችሉም። ስለዚህ ፎርሙን እኔ ለዚህ ሰውዬ ምስክር ሆናለሁ፣ አውቀዋለሁ፣ አይዲ የለውም፣ ምንም አይነት መታወቂያ የለውም፣ ነገር ግን የአሜሪካ ዜጋ ነው ወይም እዚህ ነው የተወለደው፣ ብር ሰርቲፊኬት አለው፣ እኔ ለሱ እንደ ምስክር ሆኜ ፓስፖርት እንዳያገኝ እፈልጋለሁ ብላችሁ ስትነግሩት ይህንን ዲኤስ 71ን ፎርም እዛ ይሰጣቸዋል። እዛው ፊት ለፊት ኤጀንቱ ፊት ለፊት ነው ይህንን ፎርም የምትሞሉት። ሌላ ቦታ ሞልታችሁ ከመጣችሁ አፕሊኬሽኑ ውድቅ ይደረጋል ማለት ነው። ሁለተኛው ነጥብ ይሄንን ዲኤስ 71 ፎርሙን የሚሞላው ማን ነው? እንደ ዊትነስ ሆኖ የተመረጠው ወይም የመጣው ሰው ነው ይሄንን ፎርሙ የሚሞላው። በቀጥታ ወደ ሶስተኛው ነጥብ ስናልፍ ከዚህ ፎርም ጋር አብሮ የሚቀርቡ ዶክመንቶችስ ምንድን ናቸው? ውድ ቤተሰቦቼ ምንጊዜም ለፓስፖርት አፕላይ ስታደርጉ በተለይ የመጀመሪያ አመልካቾች ለፓስፖርት አፕላይ ስታደርጉ ሁሉም ማስታወስ ያለባችሁ መጀመሪያ ላይ የምትሞሉት ፎርም ዲኤስ 11 ነው። ማንኛውም ፓስፖርታችሁ ጠፍቶ ወይም በተለያየ ምክንያት ምንም አይነት ፓስፖርት ሳይኖራችሁ ፓስፖርት ለማመልከት ስትፈልጉ ለመጀመሪያ ጊዜ የምትሞሉት ፎርም ዲኤስ 11 ነው። ከዚህ ከዲኤስ 71 ጋር አብሮ የሚሞላ የዲኤስ 11 ዲኤስ 11 ማለት ቀደም ብዬ የሰራኋቸው ቪዲዮዎች ላይ አለ። ምንም አይነት ፓስፖርት ከዚህ በፊት የሌለው ወይም ፓስፖርቱ ኤክስፓየር ካረገ ከ15 ዓመት በላይ የሆነ ሰው ወይም እነዚህ ቲኔጀሮች እድሜያቸው 15 እና ከዛ በታች የሆኑ ሁሉ ፓስፖርታቸውን ማግኘት ሲፈልጉ የሚሞሉት የፎርም አይነት ነው ዲኤስ 11። ይህ ሰውዬ ከዚህ በፊት ፓስፖርት የለውም። አሁን መታወቂያ ስለሌለው ዊትነስ አምጥቶ በዛ የግድ ፓስፖርት ለማግኘት አፕላይ ስለሚያደርግ የግድ እንደ አዲስ ዲኤስ 11 ፎርም ከዚህ ከዲኤስ 71 ፎርም ጋር ያቀርባል ማለት ነው። ሁለተኛ የአመልካቹ የራሱ የአመልካቹ የናቹራላይዜሽን ወይም ሲቲዝንሺፕ ሰርቲፊኬት የሚባለው ማለት ነው። እሱን የግድ ማቅረብ አለበት ከዚህ ከዲኤስ 71 እና ከዲኤስ 11 ጋር ያኛው የሲቲዝንሺፕ የሆነበት ኦሪጂናል ዶክመንቱን ማቅረብ አለበት። ሌላው ራሱ አመልካቹ አሁንም ሶሻል ሴኩሪቲ ነምበሩን ማቅረብ አለበት። ያቺ ካርዷን የሶሻል ሴኩሪቲ ነምበር እሱን ማቅረብ አለበት። እሱ እንደ አይዲያ አይደለም፣ ነገር ግን በሶስተኛ ደረጃ የሚታይ አንተ ህጋዊ የሆነ ግብር እየከፈልክ መኖሪ የሶሻል አስፔክት ላይ ያለ አክቲቪቲ ሜዥር የሚደረግበት ያቺ ሶሻል ሴኩሪቲ ካርዷ ብትኖር በጣም አሪፍ ነው። እሱን የግድ ይሄ አመልካቹ ማምጣት አለበት ማለት ነው። ቀጥሎ በመጨረሻ አካባቢ ወደ አራተኛው አካባቢ ላይ ከዚህ ፎርም ጋር የሚቀርቡ ሌላው የፓስፖርቱን ለፓስፖርት አመልካቹ ዊትነስ ሆኖ ወይም ምስክር ሊመሰክር የመጣው ሰውዬ ፎቶ ወይም ድራይቨር ላይሰንስ ፎቶ ፍሮንትና ባክ ካፒ የተደረገ ፎቶ ያስፈልጋል። አይዲ ያስፈልጋል። ፍሮንትና ባክ ካፒ የተደረገ ፕላስ ፎቶ ያስፈልጋል ማለት ነው የሁለቱ። ምናልባት የአመልካቹን ፎቶ እንደገና የዊትነስ ለሆነ የመጣውም ሰውዬ የዛም ፎቶ ያስፈልጋል ማለት ነው። እነዚህ ከዲኤስ 71 ጋር አብሮ የሚቀርቡ ሪቫይዝ ለማድረግ ዲኤስ 11 ራሱ ዲኤስ 71 ፎርም ራሱ እንደገና የአመልካቹ ሲቲዝንሺፕ የሆነበት ዶክመንት ፕላስ የአመልካቹ ሶሻል ሴኩሪቲ ነምበር እና ፎቶ ፕላስ የዊትነስ ወይም ምስክር ሆኖ የሚመጣው ሰውዬ ስቴት አይዲ ኩድ ቢ ድራይቨር ላይሰንስ ቢሆን ፍሮንት እና ባክ ካፒ የተደረገ ያስፈልጋል ማለት ነው።
ቀጥሎ ወደ አራተኛውና ወደ መጨረሻው ይህ በጣም ወሳኝና ዋናው ነጥብ ነው። ወደ ቤተሰቦች አራተኛው ነጥብ ይህ ፎርም ከመሞላቱ በፊት በጣም መጠንቀቅ ያለብን ወይም ቅድመ ሁኔታዎች አሉን። ማለት ይሄ ፎርም አንተ ለራሴ አይደለም ያንን አፕላይ የምታደርገው፣ ነገር ግን ለዘመዴ ወይም ለጓደኛ ምንም አይዲያ ለሌለው ምስክር ሆነ ነው ይህንን ፎርም ኦን ቢሃፍ ኦፍ እሱን ሆነ የምትሞላው ሰው። በዚህን ጊዜ በጣም መጠንቀቅ ያለብህ ነገር አለ ማለት ነው። ጥቂት ጥንቃቄዎችን ልንገራችሁ ውድ ቤተሰቦች። ምናልባት እንዲህ አይነት እቅድ ካላችሁ ወይም ወደፊት በእንደዚህ አይነት ሁኔታዎች የተቸገረ ሰው ብታገኙ፣ ዘመዳችሁ፣ ወንድማችሁ፣ ሩሜትም ሊሆን ይችላል፣ የሩቅ ዘመድም ሊሆን ይችላል፣ ብቻ ያ ሰው ወንጀለኛ አይደለም፣ አይዲ አለመያዝ ወንጀል አይደለም። ነገር ግን ኢንሰም ሪዝን ምንም አይነት አይዲ የለውም፣ ግን ሲቲዝን ነው። ፓስፖርት ከፈለገ ሄልፕ ማድረግ ከፈለጋችሁ እነዚህን ጥንቃቄዎች መጀመሪያ ውሰዱ። የመጀመሪያው ጥንቃቄ ለዛ ሰው ወይም ያንን ሰው ምስክር ከመሆናችሁ በፊት የሰውየውን ባክግራውንድ በራሳችሁ በጣም ቼክ አድርጉ። ምክንያቱም አንዳንድ ሰዎች ባክግራውንዳቸው ተበላሽቶ አይዲ ማግኘት እንዳያገኙ ይደረጋሉ። ከምንም ነገር ባን ይደረጋሉ። ከስቴት እየዞሩ እንደዚህ ዊትነስ ሆነኝ እያሉ በብዛት የተደጋገመ የፓስፖርት አፕላይ አይነት ሆኖ ስማቸው እዛ ውስጥ ሬጂስተር ሆኖ ወይም ሲስተም ውስጥ ካለ እናንተ ይህንን የሰውየውን ባክግራውንድ በደንብ ሳታውቁት በአንድና በሁለት ቀን ትውውቅ እና ምስክር ሆነልሃለሁ ብትሉት የእናንተንም መረጃ የእናንተንም ክሬዲት ያበላሽባቸዋል እና የምስክር ሁንልኝ ብሎ እናንተን ኢንቫይት ላደረገ ሰው እናንተ ምናልባት እሱ በማያውቅበት ሁኔታ ባክግራውንድን በደንብ ቼክ ለማድረግ ሞክሩ። ምክንያቱም ቢያንስ ምስክር ለመሆን ይህንን ሰው ቢያንስ ለሶስት ዓመት ለ4 ዓመት ለ5 ዓመት በትክክል ማወቅ አለብህ። እንደ ዛሬ አግኝተው ነገ ምስክር ሆነኝ ብልህ አትሊስት ዩ ሃቭ ቱ ቢ የራስህን የሆነ ሜቴድ ወይም ኮመን ሰንስ ተጠቅመ የሰውየውን ባክግራውንድ ቼክ ማድረግ አለብህ ቀጥታ ወደ ፕሮሲጀሩ ከመግባቴ በፊት። ሌላው መጠንቀቅ ያለባችሁ ውድ ቤተሰቦቼ ለዚህ ሰው ምስክር ከመሆኔ በፊት ቢያንስ ይህንን ሰው ለ5 ዓመት ማወቅ አለብህ። ምክንያቱም ህጉ እንደዛ ነው የሚፈቅደው። ሰው ለ5 ዓመት ይህንን ሰው አውቀዋለሁ ብለህ ነው ለዚህ ሰውዬ ፓስፖርት አፕላይ የምታደርገው። ስለዚህ ይህንን ሰው ለ5 ዓመት በትክክል ማወቅህን እርግጠኛ መሆን አለብህ። ሰው ብዙን ጊዜ ብዙ ሰዎች ምናልባት 5 ዓመት ሙሉ አንድ ስቴት ላይ ሴትል አድርገው ላይኖሩ ይችላሉ። በተለይ ወጣቶች ሲሆኑ ከስራ ፍለጋ ከትምህርት አንጻር የተለያዩ ስቴቶች በተለያየ ሰዓት ሙቭ ላደርጉ ይችላሉ። ሶ ሜክ ሹር ይሄኛው ሰውዬ ምስክር ሆነኝ በአንተ የፓስፖርት ላውጣ ያለ ሰው 5 ዓመት ሙሉ አንድ ስቴት ውስጥ ሴትል ሆኖ መኖሩን በጣም እርግጠኛ መሆን አለብኝ ማለት ነው። ሌላው በመጨረሻ ነጥብ ማየት ያለባችሁ መጠንቀቅም ያለባችሁ ይሄንን ሰውዬ ፎርሙን ስትሞላ ፓስፖርት ኤጀንቱ አንተን ኢንተርቪው ያደርግሃል። ምክንያቱም ለሰው ውክልና ነው ያንን ፓስፖርት እያወጣህለው ለዛ ለሰውየው ነው እና እነዚህ ነገሮች በጣም ክሮስ ቼክ ማድረግ ይፈልጋል። ይሄንን ሰውዬ ይሄ ሰውዬ ከየት መጣ፣ ምን እየሰራን አሁን ያለው፣ የት እንደሚኖር፣ መቼ እንደተዋወቃችሁ በደንብ ማወቅ አለባቸው። ይህንን ፓስፖርት ኤጀንቱ ይጠይቃቸዋል። አንተን የሆነ ሩም ውስጥ ወስዶ ይጠይቃል። ልክ እንደ አደር ሳይድ ደግሞ ተመሳሳይ ጥያቄ ያንን ፓስፖርቱን የሚፈልገውንም ሰውዬ ይጠይቃል። ሰው እንደዚህ አይነት ነገሮች ስትጠየቁ ክላሽ ካረገ አንተ የመለስከውን እሱ የሚመልሰው መልስ ምንም አይነት ምንም በቃ የማይገናኝ ከሆነ ይህንን ፓስፖርት አታገኙም ማለት ነው። ስለዚህ ሜክ ሹር ሰውየውን በደንብ ማወቅ አለብኝ ወይም ሰውየው ጋር በጣም ጥሩ የሆነ ኮሚኒኬሽን ሊኖራችሁ ይገባል ማለት ነው። በጣም እንደዚህ አይነት ጥያቄዎች ልንጠየቅ እንችላለን። እንዲህ ጥያቄዎች ስንጠየቅ እንዲህ መመለስ አለብን ብላችሁ በጣም ጥሩ ኮሚኒኬሽን ማድረግ አለባችሁ ማለት ነው፣ ቀድማችሁ እዛ ፓስፖርት ቦታ ኤጀንቱ ጋር ከመሄዳችሁ በፊት። ስለዚህ በተለይ እኔም ስላለው አልፎ እንደዚህ አይነት ኬዞች በጣም ቆይቶ ገጥሞኝ ያውቃሉ። ነገር ግን ኮመንሊ ፎከስ አድርገን የምንጠይቃቸው ጥያቄዎች በእንደዚህ አይነት ኬዝ ውስጥ ለመጡ ሰዎች 2 ሜንሊ ጥያቄዎች አሉ። አንደኛው ሃው ዱ ዩ ኖው ሂም ወይም ሃው ዱ ዩ ኖው ዲስ ጋይ። ይሄ በጣም ኢምፖርታንት ነው። ይሄንን ሰውዬ እንዴት አወቅከው?
ሶ አንድን ሰው ስታውቀው ወይም ገና ስትታወቅ ያንን ወደ ኋላ ሄደህ ታመጣለህ። እንደዚህ አይነት ቦታ ላይ በእንደዚህ አይነት ሁኔታ ውስጥ አገኘሁት፣ ወይ ባር አገኘው፣ ወይ የሆነ ኢቨንት ላይ አገኘሁት፣ ወይም የሆነ እንትን ላይ አገኘሁት። ይህንን ሂስትሪውን ማውራት አለብኝ ማለት ነው። እዛ ፓስፖርት ኤጀንት እሱ የራሱን የሆነ ኖት ይዛል። ተመሳሳይ ነው። ሄዶም እንደገና ያ ፓስፖርት የሚያመለክተውንም ሰውዬ እንደገና ተመሳሳይ ጥያቄ ይጠይቃል። አትሊስት መገናኘት አለበት ማለት ነው። ሌላው ሜንሊ ፓስፖርት ኤጀንቱ የሚጠይቃችሁ ሃው ሎንግ ሃቭ ዩ ቢን ናውን ኢች አዘር ይላል። አሁን መጀመሪያ የተጠየቀው ይህንን ሰው እንዴት አወቅከው ነው። አሁን ደግሞ ሁለተኛ ለት የሚጠይቅ ሃው ሎንግ ሃቭ ዩ ናውን ኢች አዘር፣ እናንተ ምናልባት አንተ ብቻ ነው ያን ሰው የምታውቀው ወይ እሱስ አንተን ከዚህ በፊት ያውቃል? መቼ፣ ምን ያህል አብራችሁ ቆይታችኋል? ምን ያህል አብራችሁ ትተዋወቃላችሁ? እንደዚህ አይነት ጥያቄዎችን አንተ ከሀ እስከ ፈ ያለውን ነገር በዚህ ጊዜ እንደዚህ ቦታ ያገኘውን ያው ከዛን ጀምሮ ያው ስቲል ዊ ቢን ቱጌዘር ኢቨን እንኳን አብረን ባንኖርም አይ ኖ ዌር ሂ ሊቭ ዌር ሂ ወርክ ፎር 5 years ሂ ኢዝ ዲስ ፐርሶናሊቲ እንደዚህ አይነት ነገር አለው። ዩ ሃቭ ቱ ሜክ them believe እንደዚህ አይነት ስቴትመንቶችን ኢንተርቪው ስትደረግ መመለስ ይጠበቅብሃል ማለት ነው። እነዚህን ጥንቃቄዎች በመውሰድ ውድ ቤተሰቦቼ ይህንን ዲኤስ 71 ፎርምን በመሙላት ምንም አይነት አይዲ ምንም አይነት መታወቂያ የሌለውን ወገናችሁን ወንድማችሁም ሊሆን ይችላል፣ ዘመዳችሁም ሊሆን ይችላል፣ የሩቅ ጓደኛም ሊሆን ይችላል፣ ሩሜትም ሊሆን ይችላል። በእንደዚህ አይነት ሁኔታ ውስጥ ያሉትን ሰዎች እኛ እንደ ምስክር ሆነን መርዳት እንችላለን። እዚህ ጋር ውድ ቤተሰቦቼ ሰዎችን መርዳት ሰብአዊነት ነው፣ ደግነትን ነው የሚያሳየው፣ ሌላ ምንም አይደለም። ነገር ግን አንድ በጭንቅላታችሁ ውስጥ መያዝ ያለባችሁ ብዙ ሰዎች ምናልባት እናንተን አልገጠሟችሁ ይሆናል። ብዙ ሰዎች ምንም አይነት መታወቂያ ላይ የላቸውም። ያ ማለት ግን ወንጀል ነው ማለት አይደለም። ምናልባት መታወቂያ ያላገኙ ወይም ያልተሰጣቸው የራሳቸውን የተለያየ ሪዝን ይችላል። ሰዎች መታወቂያ ስለሌላቸው አይ ወንጀለኞች ናቸው ምናምን አይደለም። ህጉ ለእናንተም ይፈቅዳል። አንድን ሰው ይሄው ፎርሙን እየነገርኳችሁ ነው፣ በህግ ላይ የተቀመጠ ነው። ዲኤስ 71 ፎርም ለዚህ ሰው ይሄ ሰው ህጋዊ ነው፣ ሲቲዝን ሆኗል፣ አይዲ የለውም፣ ስለዚህ ፓስፖርት እንዲወጣለት ፈልጋለሁ፣ ምስክር መሆን እችላለሁ ማለት ይችላል። ህጉም ይፈቅድላቸዋል። ስለዚህ ወንጀል አይደለም። ሰዎች መታወቂያ የለኝም ምናምን ስላቸው ዶንት ቢ ፑሽ አታርጋቸው ወደኋላ try to help them። ምናልባት ይሄ ሰው ሄልፕ ይፈልጋል ወይም ይፈልጋል ወይም መረጃ እጥረትም ሊገጥሞትም ሊሆን ይችላል። ለኬም ወክ አድርጉት። ያለ ምንም እኮ መታወቂያ በስት ዜጋ ከሆንክ እኮ ፓስፖርት ማውጣት ትችላላችሁ። ጀስት ሼር ዲስ። ብዙ ወንድሞቻችን ብዙ እህቶቻችን አሉ በየቤቱ ተደብቆ ምንም አይነት መረጃ የሌላቸው። በዚህ ኬዝ ላይ እኔ 2 ጊዜ ገጥሞኛል። ለዚህም ነው ይሄንን መረጃ ያመጣሁት። በዚህ ሁኔታ ውስጥ ያሉ በጣም ብዙ ሰዎች አሉ። አይዲ አለመያዝ ወንጀል አይደለም። ይሄንን በጭንቅላታችሁ ያዙ። ነገር ግን እንደዚህ አይነት ሁኔታ ውስጥ ያሉትን ሰዎች ጀስት ከሙሉ ልብ ነገሮች ለኛ የተመቻቹ ከሆነ ደግሞ እኛም ለሌሎች ነገሮችን ሁኔታዎችን እናመቻች። በዚህ አይነት ሁኔታ ውስጥ ያሉ የተቸገሩ ወንድሞች ካሉ እህቶች ካሉ ይምጡ፣ እንርዳቸው። ይህንን መረጃ ለሁሉም ሼር አድርጉና ይሄ ፎርም ዲኤስ 71 ፎርም ይባላል። አፍዴቲቭ ዊትነስ ነው የሚባለው። ማንኛውም ሰው በህግ ላይ የተቀመጠ ነው። ምንም አይነት መታወቂያ የሌለ ሰው እዚህ የተወለደ ከሆነ በበርዝ ሰርቲፊኬቱን በማምጣት ወይም አገር ቤት ሆነው እዚህ መጥተው የአሜሪካን ዜጋ ሆነው የአሜሪካን ሲቲዝንሺፕ ሰርቲፊኬት የያዙ ሰዎች ነገር ግን አይዲ ስለሌላቸው ብቻ ፓስፖርት ሳይዙ ቆይተው ከሆኑ ምናልባት ይህንን መረጃ ሼር በምታደርጉበት ሰዓት ሊነቁ ይችላሉና ምናልባት ይህንን ይጠቅማቸዋል በሚል ነው ውድ ቤተሰቦቼ ወደ እናንተ ያመጣሁት። ለስ ሄልፕ ደም በነዛን ሁኔታ ውስጥ እናንተ ኢቨን ይህንን ቪዲዮ ዋች የምታደርጉ ሰዎች እናንተ ኢቨን እንኳን ከእናንተ ላይ ባይገጥማችሁ በቤተሰቦቻችሁ፣ በጓደኞቻችሁ፣ በሩሜቶቻችሁ ላይ እንደዚህ አይነት ኬዞች ሊገጥሙ ይችላሉና ጀስት ሜክ ደም ሄልፕ ደም። እንደዚህ አይነት ኢንፎርሜሽኖችን ሰምቻለሁ። ይሄ ነገር እንደዚህ አይነት ሁኔታ ውስጥ ያሉ ሰዎችን ወክ አድርጉና ጀስት ትራይ ቱ ሄልፕ ደም። የሆነ አንድ ፌቨር በህይወታችን እንስራ የሚል መልእክት አለኝ ውድ ቤተሰቦቼ። አሁንም የፓስፖርት ፎርሞች አላለቁም፣ በጣም ብዙ ናቸው። ነገር ግን እያንዳንዱን በራሴ በታይም ስኬጁል እያወጣው እናንተ ውድ ቤተሰቦቼ እንድታውቁ ሌሎችም እንዲያውቁ አደርጋለሁ። በሚቀጥለው እንደዚሁ ሌላ አይነት የፓስፖርት ፎርም ይዤ እመጣለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ። ሰላማችሁ ይብዛ።